ኩርቦን ውሃ ጠጣማው ደረቀ ምላሱ እርሳስ ያጠጣዋል ገረመው ለጋሱ ይላል። የአርበኛው ታሪክ ህረስን ተነግሮ የፈረስ ታሪክ ህረስን ተነግሮ ፋሽስት ሲመጣ ከባህር ተሻግሮ ለሀገር ፍቅር ወኔ በአንድነት ተባብሮ ያውም ይሄ መርዝ ጋር በዓለም አቀፍ ሕግ የተከለከለ ነው። ጣሊያን ህዳር ወር አካባቢ ወደ ጎጃም መግባት ችለዋል። በ23 የጊዮርጊስ ነው የሚጠጡት። መንገሻ ጀንበር የምን ጓደኛ አለው መውዜሩ ነው እንጂ የገላገለው ይላል። እሷ ራሱ ከርታው መሄዷል። አጠቃላይ ህዝቡን ነው እንደ ቅጠል ማርገፍ የጀመሩት። 11 ወር አዘግይተውታል ጉዳዩን። ያ ማለት ጣሊያን በአግባቡ ወረራው እንድትፈጽም የዳንግላን ጎመን አትብሉት ርም ነው የዝናብ ማይደል ያበቀለው ደም ነው። ኢትዮጵያን ለመግዛት አንድነታቸውን መበተን ፈረስም አጥንቱን ከስክሷል፣ ደሙን አፈሷል። ይመጣል አይቀርም ተጉዞ የአርበኞቹ መሪ ዘለቀ አባመርዞ ይላል። አባመርዞ የፈረሱ ስም ነው። አውሮፓውያን ግዛታቸውን የማስፋፋትና አንጡር ሀብት የማጋበስ ልማቸውን እውን ለማድረግ ግራ ቀኝ ሲያማትሩ በሐሳሾቻቸው አማካኝነት ጠረጴዛቸው ላይ የአፍሪካ ካርታ ተቀመጠላቸው። ለበዓል እንደተዘጋጀ ፍሪዳ አፍሪካን የተቀራመቱት ሀገራት የቻሉትን በዘዴ ያልቻሉትንም በወረራ የራሳቸው ለማድረግም ተነሱ። በወቅቱ ሀያል ከነበሩትና የራስ አልበቃ ካላቸው ሀገራት መካከል አንዷ የሆነችው ጣሊያንም ያገኘችውን እድል ለመጠቀም የአፍሪካ ቀንድን መረጠች። እኛ ያልነው ሌላ የሆነባቸው ፋሽስቶቹ አድዋ ላይ ዓለም ደጋግሞ የተረከውንና ለካስ ጥቁርም ሰው ነው ኢትዮጵያ ላይ ደግሞ ከሰውም በላይ ያስባለውን ሽንፈት እያነቃቸው ተጎነጩ። ድል መሆንን መቀበል ያልቻሉት ጣሊያናውያን ብቻ ሳይሆኑ ጎረቤቶቻቸውም ከውርደታቸው ለመዳን የስለላ መረባቸውን ኢትዮጵያ ላይ በመዘርጋትም ለ40 ዓመታት እያጠኑም ቆይተዋል። በመላ ዓለም ነጭ የተዋረደበት ጥቁር ደግሞ በተለይ በቅኝ ግዛት የነበረ አፍሪካዊ በሙሉ ወደፊት እኛም ነፃ እንወጣለን የሚለውን ሐሳብ ያቀነቀኑበት እንግዲህ አስተሳሰቡ ለረጅም ጊዜ ጥቁር የበታች ነጭ የበላይ የሚለው አስተሳሰብ የተሰበረበት ነው። ይሄ የመጀመሪያው የሁለቱ ሀገራት ግንኙነት ነው። አድዋ ላይ ከተሸነፉ በኋላ ጣሊያኖች የጣሊያን መሸነፍ ብቻ አይደለም የመላ አውሮፓዊ ውርደት ነው። እንዲያውም ጣሊያኖች የተሸነፉበት እንዲሁ ከፍተኛ የሆነ የመብላት ፍላጎት ያላት ግን ጥርስ የሌላት ሀገር ተብላለች። የአድዋ ጦርነት ከፍተኛ ሕይወት የተገበረበት ይሁን እንጂ በኢትዮጵያ በኩል ከድል ማግስት ለቀጣይ እንዲህ አይነት ወረራ ቢፈጸም በምን መልኩ መከላከል ይቻላል በሚለው ዙሪያ በቂ ዝግጅት ያልተደረገበት ጊዜ በመሆኑ ጣሊያን የበቀል ቂሟን ቋጥራ ለሁለተኛ ጊዜ ለመምጣት እንድትበረታታ አደረጋት። እንግዲህ 40 ዓመት ደግሞ እኛ ላይ አብዛኛው የወደፊት እንደው ችግር ቢመጣ የሚል ዝግጅት ሳይኖር እዚያ ላይ አድዋ ላይ ያሸንፈናል ያንን ዘን መሸለሉ ምን ማለቱ አይነት ነገር አንድ ሁለት እዚያው አገር ቤት ደግሞ ያለው የፖለቲካው እርስ በርሳቸው ሽኩቻው ምን አለ አድዋ ላይ ካለቀው ወታደር የበለጠ እዚሁ እርስ በርስ ሰገሌ ላይ በሸዋና በወሎ ብዙ ህዝብ አልቋል፣ ወታደር አልቋል። እና ያ እነሱ በደንብ ተዘጋጅተው መጣው እንዲያሸንፉ እኛ ደግሞ የዝግጅቱ ማነስ ሁለተኛ ላይ የማይጨው ጦርነት በእኛ አቆጣጠር 1928 ዓመተ ምህረት በአውሮፓውያን 1936 ዓመተ ምህረት እንድንሸነፍ አድርጎናል። ባሮን ሮማን ፕሮችስካ የጻፈው ጽሑፍ አለ አቢሲኒያ ዘ ፓውደር ባረል የሚለው የባሩድ በርሜል የሚለው እሱ ላይ በደንብ አድርጎ ከሚያትታቸው እንትኖች መካከል አንድ ኢትዮጵያን ለመግዛት አንድነታቸውን መበተን፣ የአድዋ ላይ የነበረውን አንድነት መበተን በትነውታል፣ አሸነፉ። ይሄ ጽሑፍ የአቢሲኒያ የባሩድ በርሜል የሚለው ጽሑፍ ባሮን ሮማን ፕሮችስካ የጻፈው ጽሑፍ
የናዚ ደጋፊ የሆነ ጸሐፊ ነው። ዝርያው ኦስትራዊ ነው። የናዚ ፋሽዝም አቀንቃይ ሰውዬ ነው። የእሱ ጽሁፍ እንግዲህ ብዙዎቹን ያንቀሳቀሰ ኢትዮጵያን ለመያዝ ኢትዮጵያን ለማሸነፍ ይሄን መተግበር አለብን የሚለውን ትምህርት የሰጠ ያንን 300 ሺህ በላይ ሆኖ የዘመተ ሰራዊት ያሸነፉበት በመርዝ ጋዝ ያውም ይሄ መርዝ ጋዝ በዓለም አቀፍ ሕግ የተከለከለ ነው። በቦምብ በሰሜን በኩል በደቡብ የመጣው የጣሊያን ጦር ኢትዮጵያውያንን በእጅግ በጣም አሰቃቂ በሆነ መልኩ የፈጀበት ነው። ወረራ ሲጀምሩ በጣም ተዘጋጅተው ነው የመጡት እነሱ በአየርም በምድር ጦርም በጣም ተዘጋጅተው ነው የመጡት። የኛ ግን ቴክኖሎጂ ከአድዋው ጊዜ ብዙም የተሻለ አልነበረም። በመርዝ ጋዝ፣ በአውሮፕላን በምን ሁሉ በጣም ተደራጅተው ነው የመጡት እና ኢትዮጵያውያን ሞከሩ። በሽሬ በኩል የተሰለፈው ጦር የተወሰነ ድል አስመዝግቦ ነበር። ነገር ግን በዛ በኩል በማይጨው በኩል ያለው ጦር ስለተሸነፈ በከባድ መርዝ በአውሮፕላን ምናምን የታገዘ ጦር ስለነበር ተሸነፈ። ስለዚህ ጦሩ መሸሽ ወደ ኋላ ማፈግፈግ ነው የጀመሩት። ጦር ሜዳ ላይ የወደቁት ወድቀው ወደ ኋላ እያፈገፈጉ 1936 ጣሊያን ህዳር ወር አካባቢ ወደ ጎጃም መግባት ችለዋል። ጣሊያን ጦሩ ህዳር 1936 በፈረንጆች አቆጣጠር ማለት ነው። ከዋናው የማይጨው ጦርነት ከመካሄዱ በፊት አምባራዶም ላይ ትግራይ ክልል፣ ተንቤን ላይ፣ ሽሬ ላይ ጦርነቶች ተካሂደዋል። የጦር መሪዎች እነ ራስ ምሩ ኃይለ ሥላሴ፣ እነ ስዩም መንገሻ፣ እነ ራስ ካሳ፣ እነ ሙሉጌታ የገዙ የጦር ሚኒስትሩ እነዚህ ሁሉ ዘምተዋል። ግን በተለያየ ጦር አውድማ ዘምተው ጠላትን ቢፋለሙም ማሸነፍ አልተቻለም። የመጨረሻዋ ጦርነት ራሳቸው ንጉሠ ነገሥቱ የክቡር ዘበኛ ጦር የንጉሠ ነገሥቱ ቀኝ እጅ ታማኝ የሚባለው እሱን ይዘው ወደ 300 ሺህ አካባቢ ሰራዊት ዘመተ ነው የሚባለው። አካባቢ ነው ከጻፊ ስለሚለያይ ይዘው እንግዲህ ማይጨው ላይ በእኛ አቆጣጠር መጋቢት 22 1928 ዓ.ም ካሄዳል። አሁንም ሽንፈት ይደርስብናል። ለምን? ለሽንፈቱ ዋናው እንግዲህ አንድ የጣሊያኖች ዝግጅት ነው። በጦር መሳሪያ የበላይ መሆን፣ በአውሮፕላን ቦምብ፣ በመርዝ ጋዝ በምን ጥቃት መፈጸማቸው። ሌላው ደግሞ አሁንም ሌላው ትንሽ የሚያሳዝነው ደግሞ ኢትዮጵያውያን ላይ ደግሞ አሁንም አንድነት ጠፋ። አውሮፓውያን የጣሊያንን ዳግም የወረራ ድርጊት እንዲያወግዙት ለማስገንዘብም የወቅቱ የኢትዮጵያ መሪ ከሀገር መውጣታቸውን የተረዱትና የሀገራቸው ሉዓላዊነት እጃቸው ላይ የወደቀባቸው ጀግኖች አርበኞችም የጠላትን ከንቱ ፍላጎት ለማክሸፍ ልዩነታቸውን በአንድነት ቀይረው የትጥቅና ስንቅ ክፍተታቸውንም በወኔና ጀግንነት ሞልተው ወደ ትግል ገቡ። ንጉሠ ነገሥቱ በወቅቱ የተቋቋመው ድርጅት አለ ከአንደኛ ዓለም ጦርነት በኋላ የሊግ ኦፍ ኔሽን ወይም የዓለም ማህበር የምንለው እዚያ ላይ አቤቱታ ለማሰማት አቤቱታው እንግዲህ የዚህ ማህበር አንድ ህጉ አንዲት ሀገር በተለይ ጠንከራ ያለች ሀገርም ትሁን ምንም ሌላ ሀገር ላይ ወረራ መፈጸም የለባትም ስለሚል በትክክል ህጉ ተግባራዊ ይሆንልኛል በሚል አቤቱታ ለማሰማት ወደ ጄኔቭ ይሄዳሉ። መጀመሪያም አቤቱታ ማሰማትና ይሄንን ለማስቀልበስ ጥረት አድርገዋል። ረጅም ጥረት ግን ያው ይህንን ማህበር የሚመሩት የሚዘውሩት እንግሊዝ፣ ፈረንሳይ፣ ሌሎችም ናቸው። ስለዚህ እንዲያውም ክሱ የንጉሠ ነገሥቱ ክስ ቀርቦ ጉዳዩ እንዲዘገይ 11 ወር አዘግይተውታል ጉዳዩ። ያ ማለት ጣሊያን በአግባቡ ወረራውን እንድትፈጽም 11 ወር ማዘግየት ብቻ አይደለም። በኋላም የፈረዱት ፍርድ ሁለቱም ሀገራት ጦር መሳሪያ እንዳይገዙ ማዕቀብ መጣል። ይሄ ራሱ አስቂ ነው። ለምን? ጣሊያኖች ጦር መሳሪያ ማምረት ይችላሉ፣ ኢትዮጵያ ማምረት አይችሉም። መግዛትም እንዳይችሉ ማዕቀብ ተጣለባቸው። ይሄ ሆነ። ስለዚህ ንጉሠ ነገሥቱም ድጋሜ አቤቱታ ለማሰማት ወደዚህ ማህበር ይሄዳል፣ ወደ ጄኔቭ። ከዚህ በኋላ ነው ዋናው የመጀመሪያው የአርበኞች ትግል። አርበኞችም ሽሬ ላይም ማይጨው ላይም የተዋጉ ጦር አባላት ወደ ሀገር ቤት መጥተው ራሳቸውን አድፍጠው ነው ለተወሰነ ጊዜ የቆዩ። እየፈለጉ ማደን ስለጀመረ አርበኞችን ወይ እንዲገቡ ጠላት ወገን ገብተው አብረው እንዲተባበሩ ሲሉ ብዙዎቹ አንገባም ስላሉ የገቡት ገቡ፣
አንገባም ያሉት ደግሞ ማደን ስለተጀመረ ወደ ጫካ መውጣት ነው የጀመረው። ማይጨው ላይ ማሸነፉ ጣሊያኖች መጨረሻ ላይ ባዶሎ የሚመራው የጣሊያን ሰራዊት አዲስ አበባን ይዟል። ሚያዝያ 27 1928 አርበኝነት ትግሉን የሚጀምሩት ሴንተራቸው ወደ ሌላ አንቀሳቀስ እንትን ብለው ነው ሽፍት አድርገው ወደ ጎሬ ወደ ሊባቦር ሄደው ጀመሩ። ራስ ምሩ ኃይለ ሥላሴ ዋና መሪው። ከዚህ በኋላ ነው እንግዲህ የአርበኝነት ትግሉ ዋና መነሻው እዚያ ቢሆንም በሁሉም የኢትዮጵያ ግዛት አርበኝነቱ ዳር እስከ ዳር እንግዲህ አርበኞች ዳር እስከ ዳር ለሀገራቸው ሲታገሉ በወቅቱ ንጉሠ ነገሥቱ የሉ አእምሯቸው ላይ ግን መሪ እንዳላቸው እንደሚመለሱ አቤቱታቸውን አሰምተው ፍርድ ያግኙ አያግኙ ሌላ ጉዳይ ሆኖ እንደሚመለሱ ሀገራቸውን ከወረራው ከጣሊያን ውድመት ነፃ ማውጣት የሚለውን እርግጠኛ የሆነ ወኔ ይዘው በተለያየ ቦታ በዱር በገደሉ ትግሉ የሚጀመርበት ታሪካዊ ሂደት ይሄ ነው። የተበታተነው ትግላቸው እንዲጠናከርም እንቅስቃሴያቸው እንዲደራጅም ከህሊና የማይጠፋ አንድ ክስተት አዲስ አበባ ላይ ተከናወነ። የካቲት 12 1929 ዓ.ም አብርሃ ደቦጭ፣ ሞገስ አሰግዶም፣ ስብሐት ጥሩነህ፣ እነ ስምዖን አደፍርስ፣ ሀጂ በዳሱ እነዚህ በወቅቱ አዲስ አበባ ላይ የነበረውን የጣሊያን ወኪል ገዢውን ሩዶልፎ ግራዚያኒን ለመግደል ሙከራ ያደረጉበት ነው። በወቅቱ አሁንም እኔ ንጉሠ ነገሥቱን እንኳን አልደግፍም ምን እያለ ጣሊያን የገባም ሰው አለ። ግን የሆነ ሲኒማ ፊልም ሲታይ ክፍፍል ፈጠሩ። ይሄ ነጭ መቀመጫ ይሄ ጥቁር የሚሉት መጣ። አሃ ይሄ ከሆነማ ስለዚህ ጥቁር በአንድ ሳይድ ነጭ በአንድ ሳይድ የሚለው ጀነራል የሆነ ከመጣማ ብለው ሁሉም ሽፍት ያደርጋሉ። ስለዚህ እና አብርሃ ደቦጭ፣ ሞገስ አሰግዶም ሌሎችም በጋራ ሴራ ይጀምራሉ። ሴራው እዚህ የተጠነሰሰ ብቻ አለ እስከ ለንደን ንጉሠ ነገሥቱ ለንደን አይደል ያሉ እስከዚያ መስመሩን የሰራ ሴራ ነው። ግራዚያኒ የልደት በዓል 6 ኪሎ ቤተ መንግስት ላይ በሚያከብርበት ሰዓት ሰው እንዲመጣ ለድሆች ስጦታ ሁሉ እንሰጣለን ምናምን በሚል ቅስቀሳ ስለነበር አብርሃም ደቦጭ፣ ሞገስ አስገዶም ያሉት ወጣቶች ደግሞ በዚህን ዕለት ባለስልጣናቱ ምኑ ሁሉ የሚሰበሰቡበት ወቅት ስለነበረ ያን ጊዜ ጠላትን ለመበቀል ፈልገው ነበር። ያን ጊዜ ስብሰባ ላይ ያሉ እነዚህ ሁለቱ ወጣቶች ቦምብ በተሰበሰበው ጠላት ላይ ወርውረው አቁስለው እነሱ አደፍርስ የሚባል ሹፌር በር ላይ የሚጠብቅ ድሬዳዋ አካባቢ መሰለኝ ያ ሹፌሩ እነዚያን ወጣቶችን ይዞ አመለጠ። እነዚያ ሽብር ነበረ። ከዛ አጠቃላይ ህዝቡን ነው እንደ ቅጠል ማርገፍ የጀመሩት። ጋዝ እያርከፈከፉ ቤቶችን በጅምላ በአጠቃላይ በዚህ በየካቲት 12 በሁለት ቀን በሶስት ቀን ውስጥ ከ32,000 በላይ ኢትዮጵያውያን ነው የተጨፈጨፉት። ከዛ በኋላ ነው አርሜኒያዊ ድርጊቱን ጣሊያን በኢትዮጵያውያን ላይ መፈጸሙ ሲታወቅ አርሜኔ መሆኑን አውቀው በየቦታው ወደ ፋኖነት የገቡት ማለት ነው። ከዚህ ነው የሚጀምረው 37 ላይ የአርበኞች እንቅስቃሴ። ቀደም ብለው በእርግጥ ወደ ደቡብ የሸሹም አሉ። የጌዲዮን ፎርስ ሁሉ ደቡብ ወደ ጅማ ምናምን አካባቢ ሸሽቶ እዛ ጦር ኃይል ማቋቋም ሁሉ የሙከራ ነበረ። ይህ የፋሽስት ግፍ ያጎለመሰው የአርበኝነት ተግባር ሲቀጣጠልም በርካቶችን ያሳተፈ ትግል ተከናውኗል። አንዳንዶቹም ከሀገር የሚበልጥ ምንም አይነት ነገር እንደሌለ የተግባር ምሳሌ ያሳዩበትን ሁነት ፈጽመዋል። ታሪካቸው ያልተጻፈ እንዲሁ በየሰፈሩ ተደብቀው የቀሩ የተረሱ ደግሞ በጣም ብዙ አርበኞች አሉ። ሴትም ወንድም፣ በጣም በእድሜ የገፉትም በእድሜ ወጣቶች እና እንግዲህ አሁን ጎጃም ስንል ማንኛውም ሰው አርበኝነት እስከ ጎጃም ጥራ አርበኛ ሲባል ያው በላይ ዘለቀ ነው የሚል ማንኛውም ሰው በላይ ዘለቀ ነው። በላይ ዘለቀ፣ ወንድሙ እጅጉ ዘለቀ፣ ሽፈራው ገርባ አሉ። ምስራቁ ላይ ያለውን ሌሎች እነ ራስ ኃይሉ
በለው እንትን ራስ ኃይሉ ተክለ ሃይማኖት ባንዳ ሆነው ቢያስቸግሩም አካባቢው አርበኞችን በደንብ አድርገው የሚደግፉ እዚህ አካባቢ ብዙዎች አሉ። ወደዚህም ደግሞ ወደ ምዕራቡ ስንመጣ አሁንም እነ ደጃዝማች ኃይለ ኢየሱስ ፍላቴ፣ እነ መንገሻ ጀንበሬ፣ እነ አያሌው መኮንን፣ እነ አበረ ይማም፣ እነ ነጋሽ መኮንን በዛብህ ብዙ አርበኞች በተለያየ ቦታ ጎጃም ላይ በሁለቱም አሁን ላይ በአሁኑ ምዕራብ ምስራቅ ብለን በምንከፋፍለው አስተዳደራዊ መዋቅር የአርበኝነቱን ትግል ሲያቀጣጥሉ እንደው ትዳራቸውን እንኳን እስከ መፍታት ምሳሌ መንገሻ ጀንበሬ ባለቤት የራስ ኃይሉ ልጅ ነች። ራስ ኃይሉ አባቷ ባንዳ ሆነ፣ ባለቤቷ አርበኛ ሆነ። ሰው መሀል ላይ ነች። በጣሊያኖች በኩል ልጅህን እንደ መያዣ አድርገህ መንገሻ ጀንበሬን ያዝ ይባላል። በዚህ ደግሞ በአርበኞች በኩል ደግሞ ለምን ይባላል እና እሷም መጨረሻ ላይ ባለቤቷ ወደ አባቷ እንዲሳብ ጥረት አድርጋለች። አሁን ይፋታሉ። የሚፈታት ለምንም አይደለም። በጋብቻቸው ጥላቻ ኑሮ ጠልቷት ምን አይደለም። አይ አገርሽን ከርተሽ ወደ ጣሊያን የምትሄጂ ከሆነ መልካም ጉዞ ብሎ ትዳሩን ፈቶ ሁሉ ትግሉን እስከ ማቀጣጠል የአርበኞችን በጋራ ሆ ብለው ለሀገራቸው መስዋዕትነት እንዲከፍሉ መሪነቱን መንገሻ ጀንበሬ ምን ጓደኛ አለው መውዜሩ ነው እንጂ የገላገለው ይላል። እሷ ራሱ ከርታው መሄዷል። በነሐሴ ወር ላይ የአገው ምድር የአቸፈር የጉታና የሰከላ አርበኞች አባይ ወንዝ ዳር ላይ ተሰብስበው በጋራ ጠላትን ለመዋጋት መሐላ ገብተው ተስማምተው አርበኝነት እንቅስቃሴ የተጀመረበት ነው። በዛ ስብሰባ ላይ ደጃዝማች መንገሻ ጀንበሬን የአገው ምድር ጦር የበላይ አዛዥ አድርገው መርጦ መንገሻ ጀንበሬ ከጉታን ወክሎ ነው እንትን ያለው። መጀመሪያ ላይ ስብሰባ ሲመጡ ከአገው ምድር እንደ ፊተራሪ ኮሌጅ ወደ ሩፋኤል የሚባሉ ታላላቅ አርበኞች ነበሩ። በእነሱ አማካኝነት ወደ አንድነት ወደ አንድ ግንባር ፈጥረው ጣሊያንን መውጋት የተጀመረው ማለት ነው። ከዚህ መሃል በመንገሻ ጀንበሬ የሚመራውና ከሰሜኑ የሀገሪቱ አካባቢ ይንቀሳቀስ የነበረው የፈረሰኛ ጦርም ከፍተኛ ተጋድሎ አከናውኗል። በወንዴ እየገቡ የሚዋጉ ጀግኖች ተዋጊዎች በፈረስ እና እንዲያው አሁን ፈረሶች ራሱ እዚህ ላይ ስታያቸው የሆነ እንስሳ ሳይሆኑ የሆነ ሰው በዚህ በኩል ሄደህ እንዲህ አድርገህ ያንን ወቅትን እንመለሳለን ተብሎ እሺ ብለው የሚሄዱ ነው የሚመስሉ። ለምን የሚሄዱበት መስመር ልክ ከላይ ተሰቅሏቸው እየጋለበ ጠላትን ሊወጋ የሚዘምተውን ጌታቸው ጋላቢያቸው እሱን ይዘው የሚሄዱ እና ለአድዋ ላይ በነበረው ውጊያ ትልቁን ድርሻ የሚወጡ ፈረሶች። አሁን የአድዋ ጦርነት ሲባል ዝም ብሎ ያው ለዚህ መነሻ ያስለውን ነው ማነሳለን። ዝም ብሎ በ1888 ይሄን ያህል ሰራዊት ሄዶ አሸንፎ ተመለሰ ምናምን የሚለው ለዚያ ድል ለዚያ የበላይነት ያበቁ ምክንያቶች ምንድን ናቸው ብለን ስንዘረዝር ብዙ ምክንያቶች አሉ። ብዙ አሁን የፈረሶች አስተዋጽኦ ግን አንድም ተነክቶ አያውቅም። አንድም እንዲያው ብዙ ጊዜ ወደ ቅርብ ጊዜ ሴቶች ይነካል። ብዙዎቹን አርበኞች የሚመራና ለሀገራቸው መስዋዕት እንዲከፍሉ የሚቀሰቅሰው ወኔ የሚሰጣቸው ሰውዬ ብዬ ቅድም ጠቀስኩልህ መንገሻ ጀንበሬ እንዳለ ሆኖ ሌሎችም ደግሞ በጣም ብዙ አርበኞች በተለይ ይህ አሁን እንግዲህ ለፈረስ መሮጫ እንደ ልብ የሚመቸው አካባቢ ይሄን አካባቢ ላይ በፈረስ በተለያየ ቦታ እየጋለቡ ጠላትን ሲያስጨንቁ በጣም ሲያስጨንቁና ብዙዎቹን ባንዳዎችን ጭምር ለጠላት በገንዘብ በምንም የገባሉ አይደለ እነሱ እንግዲህ ቅድም የጠቀስኩልህ ባለቤት ሁሉ እስከ መግባት ይሄን ሁሉ ሲያደርጉ ትልቁን አስተዋጽኦ
ሲያበረክት የነበረው ትልቁን እንግዲህ ያው እንስሳ ሆኖ ጋላቢዎቹን ወይም ደግሞ የጦር መሪዎቹን ወይም ደግሞ አርበኞችን በመታዘዝ በተለያየ መልኩ እየሄደ ትልቁን አስተዋጽኦ ሲያበረክት የነበረ እንስሳ ፈረስ ነው። ኢትዮጵያ ሀገራችን በቅኝ ገዢ አትገዛም በሚል አገራችንን ጠላት ሲወር በቃ አገራችንን አናስነካም ብለው ዘመቱ ነው የሚባለው። ዘመቱና በኋላ ሲዋጉ ቆይተው እንደገና ክተት ሲታወጅ ደግሞ በፈረስ መሳሪያ እንኳ ሳይኖራቸው ጦርና ጋሻ በመያዝ ጎራዴ በመያዝ ውጅግራ የሚባል አለ ነው የሚባለው። እኛ አልደረስንበትም። ውጅግራ አንድ ጎራሽ ናት። ውጅግራ ማለት አንድ ጥይት የምትጎርስ ናት። ያንን በመያዝ ለሀገራቸው ብለው ዘምተዋል፣ በፈረስ ማለት ነው። ፈረሱን ስንቅም ጭነውበት እነሱም ወጣውበት እንደገና ደግሞ ጊዮርጊስንም ታቦቱን አብረው ጭነው አገር ነቅሎ ሄደ ነው የሚባለው። በቃ ሴት የለም ወንድ የለም፣ ሁሉም ለሀገሩ ምን ያህል ተቆርቋሪነት እንደነበረው ነው የሚያሳየው። አሁን ለሀገሩ ምን ያህል ተቆርቋሪነት፣ ቅኝ ገዢ ምን እንደሆነ፣ ቅኝ መገዛት ምን ጥቅም ምን ጉዳት እንዳለው እንኳን ለይተን በማናውቅበት ጊዜ እነሱ ግን በቅኝ አንገዛም፣ ኢትዮጵያ ሀገራችን በቅኝ አትገዛም ብለው ነው ክተት ብለው በፈረስ የዘመቱት ማለት ነው። ጋሻ ማለት የዛን ጊዜ ይሄ ነው። ጋሻ ማለት ይሄ ነው። አሁን ይሄን ጎራዴ አይቆርጠውም፣ ጦርም አይወጋውም። ይህን ጋሻ ማለት ነው። ጦርም አይወጋውም፣ ጎራዴም አይቆርጠውም። ፈረስ ላይ ሆነው ይሄን ጋሻ እንደዚህ ጦር ሲወረውር በዚህ ነው የሚመክቱት ማለት ነው። እንደዚህ በጦር ሲወረውር እንደዚህ በዚህ እየመከቱ ጎራዴም ሲመጣ ወደ ላይም ወደ ታችም በዚህ እየተከላከሉ ነው ሲዋጉ የነበሩት ነው የሚባለው። አንድ ፈረሰኛ ወደ አውደ ውጊያ ሲሄድ ቢያስፈልጋቸው ማቴሪያሎች አንደኛ ያው ጥሩምባ ነው። ይሄ ጥሩምባ ለምን ያገለግላል? ወደ ውጊያ ሲሄዱ ማቀስቀሻ ነው። ተነሱ እንዝመት፣ ወራሪው ኃይል ኢትዮጵያ ሊወራት መጥቷልና ተነሱ በማለት ሞባይል ባልነበረ ዘመን ይሄ አንድ እንደ ሞባይል የሚጠቀሙበት መሳሪያ ነው። አዋጅ 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 አዋጅ! ኢትዮጵያን የውጭ ወራሪ ለመውረስ ስለመጣ ለሀገር አንድነት ማንኛውም ሰው ተነስ፣ ዝመት፣ ታገል፣ ነፃነትን አውጣ። ሁለተኛ ያው ይሄ ጎራዴ ነው። ጎራዴ ምንድነው? ያው ባልሰለጠነ ዘመን መሳሪያ ባልነበረበት ፋሺስት ኢጣሊያ ዘመናዊ መሳሪያ ቢያመጣም እኛ ውጊያ በመሳሪያ አይደለም በወኔ ነው። ወኔ ከሌለ ውጊያ ይንታል ነው። ስለዚህ የነሱን ከባድ መሳሪያ በከባድ መሳሪያ አንበገር ማለት ይሄ የጠላትን ሰራዊትን መደምሸሻ አሁኑ እንደ ክላሽ ማለት ነው የምንጠቀምበት መሳሪያ ነው። የእንጅባራ ዩኒቨርሲቲ የታሪክ ምሁሩ ዶክተር አየነው ፈንታ በአሁኑ የአስተዳደር ስርዓት የአዊ ብሔረሰብ አስተዳደር በመባል በሚጠራው አካባቢ የነበሩ ዋና ዋና ጦርነቶችንም በወፍ በረር ያነሷቸዋል። ከባባድ ጦርነቶች የነበሩበት ቦታዎች አሉ። እዚህ እንጅባራ ላይ ከባድ ጦርነት ነበር። ዳንግላ ላይ ከፍተኛ ጦርነት ነበር። ፋግታ ጎመርታ ላይ 2 ጊዜ ከባባድ ጦርነቶች ተደርገዋል። እዚህን ጊዜ በተለይ የዳንግላው ጦርነት ብዙ የአገምድር ሰው ያለቀበት ነው፣ ወይም ብዙ አርበኛ የተጎዳበት ነው። ተሸንፎ አርበኛው ከባድ እነሱ ላይም ከባድ ጉዳት ቢደርስም የመጀመሪያው እንትኑ ጊዜ እንደ ከባድ ጉዳት ስለደረሰ ወደ ኋላ በተለያየ አቅጣጫ የሸሹበት እና ብዙ ጉዳት የደረሰበት ጦርነት ነበር ዳንግላው። አድዋ ላይ የተወሰደበት ድል ድጋሚ ሊከሰት የመሰለው የፋሽስት ጦርም አርበኛው ከጫካ እየወጣ የሚያደርስበት የደፈጣ ጥቃት እየበረታ ሲሄድም በአንዳንድ አካባቢዎች ግፍ ሲፈጽም ያዩም የዳንግላን ጎመን አትብሉት እርም ነው፣ የውሃም አይደለም ያበቀለው ደም ነው ሲሉም ተቀኝተዋል። እዚህ ላይ በዚህ ቻውሳ አካባቢ ዘንገና አካባቢ ተከቦ የነበረው ጠላት ለእንጅባራ ከሄደ በኋላ አሁን ጠላት አሁን እዛ ላይም ሆኖ እንደ ልቡ መንቀሳቀስ አልቻለም። አሁን የሁሉም ወገን ኢቨን በዛን በዳንግላው ጦርነት ከደጃዝማች
ነጋሽ በዛብህ ጦር ሁሉ ከቡሬ በዚህ በግምጃ ቤት አድርጎ መጥቶ ተሳትፏል። ብዙ የጉታው የሰከላው የናየለው እነ ብርሌው አይነ እንግዳ አቸፈር ሁሉ ጦር ዳንግላን ከበው ለማጥቃት ጠላትን ከዳንግላ ለማጥፋት ከባድ ዝግጅት አድርገው ነበር አርበኞች። ነገር ግን የአውሮፕላን ድጋፍ ከጎንደር ተጠይቆ ከጎንደርና ከባህር ዳር አውሮፕላን መጣና ከፍተኛ ጉዳት አደረሰ። ብዙ አርበኛ ዳንግላ ላይ ተጎዳ። ፊታውራሪ ዘለቀ ሊቁ ልጆች እየተመራ ዘለቀ ሊቁ ማይጨው ለቆስሎ ስለነበረ እንትን ሸምግሎም ነበር። ልጆቹ ነበር ከፍተኛ ሚና ሲጫወቱ የነበሩ እና በዚህ በጫራ በኩል በሁሉ አቅጣጫ አርበኛ ዳንግላን ከቦ ነበር። ገብተውም ካምፕ ላይ ጠላት በሰፈረበት ጋር ከፍተኛ ጉዳት አደርሰዋል። በዚህ አማካኝነት የተረፈው ተረፈ፣ ብዙ አርበኛ አልቋል። ያንን ያዩ እናቶች ናቸው የዳንግላን ጎመን አትብሉ ትርም ነው የዝናብም አይደል ያበቀለው ደም ነው ተብሎ የተዘረፈው። ኢቨን ከሱዳን ድረስ የአገው ምድር ጦር ከፍተኛ ጀብዱ እየሰራ መሆኑን በመገንዘብ ድጋፍ ሁሉ መልእክት ሁሉ ጃንሆይ ካርቱም ላይ ሆኖ መልእክት ሁሉ መላክ የተጀመረበት በዚህ ጊዜ ነው። ሞራል የጃንሆይ መልእክት ሲመጣ ደግሞ አርበኛው ከፍተኛ ሞራል መነቃቃት ሁሉ የተፈጠረበት ጊዜ ነው በዚህ ጊዜ እና ይሄ የአርበኛው ኢቭን የተጠናከረ ትግል በተለይ ከጎመርታው ጦርነት በኋላ አርበኛ የበላይነትን ማህበረሰብ አደረጃጀት በራሱ ሴቱም ወንዱም ታጥቆ መሳሪያ ይዞ ባይወጋም መረጃ በመቀበል ስንቅ አዘጋጅቶ በመላክ ከፍተኛ እንቅስቃሴ ላይ የተገባበት ወቅት ነበር በዚህ ጊዜ። ለአርበኝነት ለመፋለም ሽለላና ፉከራም ሚናቸው ከፍ ያለ ነው። ዋና ውጊያ ላይ ትልቁ እንትን ደግሞ ይሄ ነው፣ ስነቃሎች ናቸው። ስነቃሎች ራሱ ወኔን የተዋጊን ወኔ ወደፊት እንዲሄድ በመቀስቀስ ወደ ኋላ መሸሽ እንደሌለበት ለሀገሩ ወደፊት ገፍቶ ጠላትን ማባረር፣ ጠላትን ነፃ አባሮ ሀገርን ነፃ ማውጣት የሚለው ላይ ትልቁን ድርሻ የሚወጣው እንግዲህ የተለያዩ ስነቃሎች ናቸው። ጠላትን ሲዋጋ ወኔ ከሌለው የፈለገው የምግብ አቅርቦቱም ጦር መሳሪያው ምኑም ቢሰበሰብ ይሸነፋል። ዋናው ወኔ ነው። አድዋ ላይ የሚያሸነፉ ወኔያቸው አንድ ስለሆነ ነው። ይሄንን ስለሚረዱ ቀረርቶች፣ ፉከራዎች በተለያየ መልኩ ጠላትን የሚያኮስሱ አርበኛን ደግሞ የሚያሞግሱ አርበኛን ወኔ ከፍ ከፍ የሚያደርጉ በተለያየ መልኩ ነበሩ እና ታዋቂ አርበኞች ብለን አሁን ወደ ሰከላ ፊታውራሪ ዘለቀ ደስታ የሚባል ታዋቂ አርበኛ አለ። አሁን እሱ የሱ አርበኝነት ይመጣል ላይቀርም ተጉዞ የአርበኞቹ መሪ ዘለቀ አባመርዞ ይላል። አባመርዞ የፈረሱ ስም ነው። አሁን ስነቃሏ በምኑ በፈረሱ ስም ነው። ዘለቀ ደስታ እየተወረወረ ጠላትን ሊዋጋ የሚሄደው ፈረሱ ላይ ሆኖ ነው። ይሄ ዘለቀን ብቻ አይደለም፣ እዚህ አካባቢ ያሉ አርበኞች እሱን ተከትለው ጠላትን በማስወገዱ ዘርፍ ትልቅ ሚና መጫወታቸውን የሚገልጽ እና ብዙ አርበኞችን ከሱ ጋር እንዲዘምቱ አድርጎ አካባቢው ላይ ሰከላ ቲሊሊ አካባቢ ያለውን የአርበኝነት ወኔ የቀሰቀሰና ጠላትን እዚህ አካባቢ ያሸነፉና አካባቢውን ነፃ ያወጡ እነሱ ናቸው። ገረመው ወንዳወክም በተመሳሳይ የሱም አንድ ወደ 5 አካባቢ ጦር አውድማዎች ላይ አሸንፏል እና ገረመው ወንዳወክ ራሱ ኩርቦን ውሃ ጠጣማው ደረቀ ምላሱ እርሳስ ያጠጣዋል ገረመው ለጋሱ ይላል። አሁን ይሄ ገረመው ኩርቦ የጣሊያኖች መሪ ነው። በዚህ አካባቢ ቋሪት ደጋዳሞት አካባቢ ያለው የጣሊያኖች ተወካይ መሪ እሱ ነው። የሱ ጀግንነት አካባቢው ላይ ብዙ አርበኞችን እንዲፈጥር በማድረጉ ዘርፍ ትልቅ ሚና ነበረው። ከአባት የወረስነው ከአያት ቅድመ አያት ድንበር ማስከበር ከወራሪ ኃይለት የብዙዎች ተጋሮ እኔ ጀግነት
እንኳን ለኢትዮጵያ ለአፍሪካ ሀገራት ያኮራ አይደለም ያድዋ ነጻነት ሀገሬ ኢትዮጵያ አርበኞች ነበሩ የውጭ ወራሪውን ጠላትን የሚያበሩ በአርበኝነታቸው በጀብድ የኮሩ በአድዋ ተጋድሎ ድል ያስመሰከሩ ለትውልድ ተላልፏል ታሪክና ክብሩ ዘራፈ ካራ ማራ ሶማሊያ ስትመጣ ቤቷን ልትሰራ መትረየስን ጠብዶ አርበኛው ሲያከራራ አንከባሎ ሲጥል በክራሽ ኩበካ ቦምብን በቀይ ሽጉጥን በግራ አድርጎ ሲረምድ ጀብድ እየሰራ ማንም አይነካትም ኢትዮጵያን ተራራ ተውለባልባለች ቀይዋን ባንዲራ ዘራፍ በምስራቅ ገዳይ ሐዋሬ እንኳን በእውነት ልሂድ ባንድ እግሬ ልሞት ልታገል ለእናት ሀገሬ ብሎ ዘመተ ሚሊሻው ጦሬ ባየር በመድህ በከባድ መሳሬ ድባቅ ሲምባታ የሶማሊያ መንግስት ዛይዱ ባሬ ጊዜው ሲያልፍበት ይመስላል ወሬ ሀገሬ ኢትዮጵያ አርበኞች ነበሩ የውጭ ወራሪውን ጠላትን የሚያበሩ በአርበኝነት በጀብድ የኮሩ በአድዋ ተጋድሎ ድል ያስመሰከሩ ሲዋጉ ነበሩ የድሮ አርበኞች የድሮ ንጉሥ አለ። ወደ መጨረሻው 19 በፈረንጅ አቆጣጠር 1941 ጣሊያን በሁለተኛ ዓለም ጦርነት ውስጥ ጀርመን ጋር ወግና እንግሊዝና ፈረንሳይን መውጋት ጀመረች። ያ እንደ መነሻ ነጥብ ነው የሚወሰደው። ምክንያቱም ቁርጥ ብለው ኢትዮጵያን ለመደገፍ ቆርጠው አልገቡም ነበር። ከዚህ ጊዜ ጀምሮ ግን በራሳቸው ላይ ስለመጣ ጣሊያን ኢትዮጵያን መንግስትን መደገፍ ማጠናከር ነው የጀመሩ። በመሆኑም እንግሊዝ የተለያዩ ጄኔራሎች በደቡብ በኬንያ በኩል በካኒንግሃም የሚባል ጄኔራል የእንግሊዝ ጄኔራል የሚመራ እና የኢትዮጵያ አርበኞችን ደቡብ በኩል ያሉ የኢትዮጵያ አርበኞችን የሚደግፍና የሚያስተባብር በዚህ እነ ሳንፎርድ የመሳሰሉ የእንግሊዝ መኮንኖች በሰሜን ምዕራብ በኩል ኢትዮጵያውያን ያሉበት ጌዲዮን ጦር የሚባለውን እየመሩ በቀጥታ ጣሊያንን መጋፈጥ የጀመሩት። በኤሪትራን በኩል በቀጥታ በሱዳን ተነስተው የእንግሊዝ ጦር ጣሊያንን ከኤሪትራ ሁሉ ማጥቃት የጀመረበት ነው። ይሄ ሲሆን ብዙ ፈረሰኛ ጦር አህያ ሁሉ ይዘው መጀመሪያ ላይ ንጉሱ ወደ ኢትዮጵያ ከመግባታቸው በፊት መሳሪያ፣ ጥይት ይዞ መጥቷል ከሱዳን። ጣሊያን እንዲያውም መንገድ ላይ አድፍጦ ይህን ድጋፍ ለማምጣት የሄደውን ህዝብ ለማስቆም መንገድ ላይ አድፍጦ ነበረ። እዚህ በደቡብ እዚህ ምንድን ነው የሚባለው በቋራ በኩል አድርጎ ነው መጀመሪያ የሄደው። ግን አርበኛው አልተቻለም። ያንን ጥሶ ነው የጣሊያንን መሰናክል ጥሶ ሄዶ ነው ሱዳን ከፍተኛ ድጋፍ በአህያ፣ በፈረስ፣ በበቅሎ ብዙ መሳሪያ ይዞ መጣ። ይሄ ጣሊያን ላይ ከፍተኛ የሞራል ክስረት ነው ያመጣው። ለአርበኛ ደግሞ የጎጃም አርበኛ በተለይ ከፍተኛ የሆነ ሞራል ስንቅ ነው የሆነው። ስለዚህ በየቦታው ጠላት ላይ ጥቃት በዛ። በላይንጅባራና ዳንግላ መንቀሳቀስ አልቻለም። አሁን መጨረሻ ላይ ምንድን ነው የሆነው? በኦሜድላ በኩል አፄ ኃይለ ሥላሴ መጣ ገባ ሲባል ሁሉም ባንዳ የነበረው ሁሉ ከድቶ አርበኞችን መቀላቀል ነው የጀመረው። አርበኛውን ብቻ አይደለም ሞራል ያነሳሳው፣ ገበሬውን ሁሉ ሞራል እንዲነሳሳ በየመንገዱ እያደፈጠ የሚሸሸውን ጠላት እየገደለ መሳሪያ መቀማት የተጀመረበት ጊዜ ነው የሆነው። በየመንገዱ እያደፈጡ ከፍተኛ እየማረኩም እየገደሉም ብዙ ነገር አድርሰውበታል። በዚህ መልክ ነፃ መሆን ችሏል። መጨረሻ ላይ 1941 ዘራፍ አይዘራፍ አካኪ ዘራፍ ጀግናው ሀገው ፈረሰኛ ጦርነት ካሉትስ የለው ብዳኛ የአድዋው ተዋጊ ጀግናው አርበኛ ተመለስ ሚላቸው እነዚያን ቅጥረኛ የወራሪ ኃይል ኢትዮጵያ ውስጥ ገብቶ ሊበላ ሊተኛ ነበረው ምኞቱ ሊሆን ደስተኛ የአድዋው አንበሳ ጀግናው ፈረሰኛ በጦር በጎራዴ ጎራርዶ የሚያስተኛ ጦር ጋሻ ሚያዝ ይጫን ፈረስ በአድዋ ውጊያ ቀድመህ ድረስ እያለ ሲያወጋ ምኒልክ ንጉሥ ነፃነት አውጥቶ በድል ሲመለስ የካቲት 23 ቅዱስ ጊዮርጊስ ተዋጊው አርበኛ አዋጊው ፈረስ መሆንን አውቀን ታሪክ እንውረስ። ካገው ፈረሰኞች ታሪክ እንዳለ ነው እስካሁን ድረስ
እነዚያ ፋሽስቱ ከአውሮፓ ሲነሱ ቀይ ግዛት በባህር ከኢትዮጵያ ሊነግሱ የኢትዮጵያ አርበኛ ተነስቶ እስበሱ ባክ ጎራሽ መሳሪያ ለሞት የተቆሱ ከአድዋ ምኒልክ በዳኛው ፈረሱ ከሶማ በላይ በኮስተር ፈረሱ በጦር በጎራዴ እየደመሰሱ በመጡበት መንገድ ፋሽስት አስመለሱ። የአርበኛው ታሪክ ህረስን ተነግሮ የፈረስ ታሪክ ህረስን ተነግሮ ፋሽስት ሲመጣ ከባህር ተሻግሮ ለሀገር ፍቅር ወኔ በአንድነት ተባብሮ ምንሽር የማረኩ በፈረስ አባሩ በ5 ዓመት ሙሉ በፋሽስት ወረራ ሽፈረው እነ በላይ ከሶማ ተራራ እኒያ ፋሽስቶች ሲያሳዩት መከራ የ5 ዓመቱ የአርበኝነት ዘመን እንደ አድዋው ጊዜ የእናቶችንና ሴቶችንም ጀብድ የሚሻ ነበርና ለወንዶችም ከፍተኛ እገዛ ሲያደርግ የነበረው ፈረስ ለእናቶችም አጋዥ መሳሪያ ሆኗቸዋል። እናቶች እንግዲህ ጫካ ሲወጡ አርበኞች ጫካ ሲወጡ ቀለብ የሚዘጋጀው በተለይ አሁን እዚህ ቋቁራ ላይ የሆነ ዋሻ አለ። ያ ዋና መደበቂያቸው ነው የነበረው። አርበኞች እዛ ላይ ካምፕ ሆነው አርበኞች በየጫካው ጥቃት ሲፈጽሙ ምግብ የሚያዘጋጁት መረጃ የሚሰጡ ገበያተኛ መስለው ጠላት አካባቢ ሄደው መረጃ ሰብስበው የሚመጡ ሎጂስቲክስ አቅርቦት ከተለያየ ቦታ እየሰበሰቡ እያመጡ እንትን የሚሉት በተለይ ሴቶች ነበሩ። አርበኞች ሲዋጉ አሁን ከተዋጋም በኋላ እንዲሁ ይሄን ያህል ይከፈለናል ብለው አይደለም የተዋጉ አይደለ? ወይም ደግሞ ውጊያው ላይ ስነድ ቀድሞ ይሄን ያህል ወጥቶ ይሰጠናል ብለው አይደለም ይሄዱ። ስንቃቸውን በብዛት ራሳቸው እየያዙ ነው። ራሳቸው እየያዙ የሚለው እንደተጠበቀ ሆኖ ደግሞ በተለያየ ቦታ ሀገር ወዳዶች ደግሞ ለነዚህ አርበኞች ስንቅ ያቀርባሉ። በስንቅ በማቀበሉ ዘርፍ ግንባር ቀደም ነው የሚጠቀሱ ሴቶች ናቸው። ሴቶች ውጊያው ላይ ቀጥታ መሳተፍ 1፣ ስለላ ስራ መስራት 2፣ የጦር መሳሪያ ማቅረብ ለአርበኞች 3፣ አርበኝነት ላይ ትልቁን ወይን የሚቀሰቅሰውን በተለያየ ስነ ቃል ማወደስ እና ስንቅ ማቀበል ዋናው ተግባራቸው ነው። እዚህ ላይ ፈረስ በተለያየ ቦታ እንደው ፈረስ ከሌላው ለየት ማለቱ ነው ራሱ ለመግለጽ በቅሎ ጥሎ ይረግጣል፣ ፈረስ ጥሎ ይደነግጣል ይላሉ። ለእንትን ላለው ሰው በአጋጣሚ ሲወድቅ ራሱ ትቶት ሳይሆን የሚሄደው ይደነግጣል። አሁን ሲጋልብ ለነበረው ሰው በቅሎ ደግሞ ጥሎ ይረግጣል ይባላል። አሁን ይሄ ፈረስ ጥሎ ይደነግጣል፣ ሲጋልብ የነበረው ሰው በአጋጣሚ ከወደቀ ይደነግጣል። ያ ማለት በፈለገው አቅጣጫ ጋላቢው ያሰማራዋልና የሚፈለግበትን አስተዋጽኦ ያበረክታል። ጋላቢው በተለያየ መልኩ እየጋለበ የሚሰራውን ስራ ይሰራበታል ነው። ስንቅ በማቀበሉ በኩልም ትልቁን ድርሻ በጣም ከአቅም በላይ እንትን እያሉ በተለያየ ቦታ እየላኩ በተለያየ ቦታ እያሸከሙ ለአርበኞች። ምክንያቱም አርበኝነቱን ከሚፈታተኑ ትልቅ መሰናክሎች መካከል አንዱ የስንቅ ጉዳይ ነው። ይህንን ግን በተለያየ ቦታ ለመቅረፍ ቅድም ያልኩ ሴቶች፣ ከእንስሶች ደግሞ ፈረስ የአርበኞች ትልቁን የስንቅ ማቀበል ድርሻ ሲወጣ የነበረ እንስሳ ነው። ፈረስም አጥንቱን ከስክሷል፣ ደሙን አፍሷል። አርበኞች አባቶች ቅድመ አያቶቻችንም አጥንታቸውን ከስክሰዋል፣ ደማቸውን አፍሰዋል። ያዊ ፈረሰኞች ብቻ አይደሉም። በኢትዮጵያ ውስጥ ያሉ ፈረስ ያለው በሙሉ ኦሮሚያን በለው ማንኛውም ፈረስ ያለው በፈረስ ነው የዘመተው። ኢትዮጵያዊ የሆነ ሁሉም በፈረስ ዘምቷል፣ ተዋግቷል። አገሩን ከቅኝ ገዢዎች ነፃ አውጥቷል። በወቅቱ የነበረው ትግል በድል እንዲጠናቀቅ ሚናው የጎላ የነበረው ፈረስ ይታወስ ዘንድም ከድል ማግስት መታሰቢያ ማህበር ተመሰረተለት። ለውለታው ማስታወሻ ነው ፈረሰኞች ማህበር እየተመሰረተ በየዓመቱ ዛሬ የሚከበር ከምንም የተነሳ አይደለም። እንዲሁ ዝም ብሎ ከእንስሶች መካከል እንዲሁ ወደ ተለያየ ቦታ ለመዝናኛ ስንሰቀሉ ይመቸናል በሚል አይደለም። አርበኝነቱ ላይ የከፈለው መስዋዕትነት አለ። ይሄ እንስሳ ደግሞ ምን ያስፈልገዋል?
በየዓመቱ መታሰቢያ ያስፈልገዋል ተብሎ የሚዘከር አሁን ዝም ብሎ ያው በዓሉ ቀለል አድርገን ብናየውም ግን ቀለል ተብሎ መታየት የሌለበት ትልቅ የሆነ መታሰቢያ እንዲሰራለት የተደረገበት ዋናው ዓላማ ምንድነው? በአርበኝነቱ ትግል ትልቁን አስተዋጽኦ ያበረከተ እንስሳ ስለሆነ ነው። የአገው ፈረሰኞች ማህበር ራሱ ምስረታው ከአድዋና ከ5 ዓመት ጣሊያን ወረራ በኋላ የነጻነት ተጋድሎን ተምሳሌት በማድረግ የተመሰረተ ማህበር እንደመሆኑ መጠን ይሄ ማህበር እንዴት እንደተመሰረተ እኛ ትላንትና ወራሪ ጣሊያን ኃይል ኢትዮጵያን ቀይ ግዛት ለመያዝ ወራራ ሲያካሄድ 5 ዓመት ቆይታ በዱር በገደል ልሙት ለሀገሬ ብሎ ሲታገል የነበረ ህዝብ ስለሆነ የዚህን የተጋድሎ ታሪክን ተምሳሌት በማድረግ በ1932 መጨረሻ በ1933 መግቢያ ላይ የአገው ህዝብ ካሉት ከኢትዮጵያውያኖች ጋር 5 ዓመት የጣሊያን ወረራ በወኔ እስበሱ ተባብሮ ነጻነትን ለኢትዮጵያ ህዝብ ያስጎነጸፈ በቀይ ግዛት እንዳትያዝ ያደረገ ባለ ታሪክ ከኢትዮጵያውያን ውስጥ አንዱ የአገው ፈረሰኞች ማህበር። ጎጃም አገው ፈረስ ባህሉ እጅግ የቆየ ነው፣ በጣም የቆየ ነው። ወደ መካከለኛው ዘመን ጎንደራዊን ጊዜ ራሱ ስናይ ታላቁ ኢያሱ ለአደን እየመጡ ስጋዲ ላይ እያደሩ አብሮ ያገው አዳኞችን ይዞ ወደ በረሃ ይወርዱ እንደነበረ የተለያዩ ጸሐፊዎች ዘግበዋታል። አድዋም ንጉሥ ተክለ ሃይማኖት ሲሄድ ንጉሱ 20 ሺህ ጦር ይዞ ነው ወደ አድዋ የዘመተው ንጉሥ ተክለ ሃይማኖት ማለት ነው። ከዚህ ውስጥ 8000 ፈረሰኛ ጦር ነበረው። በፈረንጆች ሜይ 1939 በእኛ ወደ 31 አካባቢ ማለት ነው። ያኔ ነው ማህበረሰቡን ማደራጀት ሲጀምሩ ፈረሰኛም ተደራጅቶ መልእክትና ሎጂስቲክስ ለአርበኛ የተለያየ ግንባር ላይ ላለው ተደራጅቶ እንቅስቃሴ የጀመረው ያን ጊዜ ነው። 1932 ላይ ኦልሞስት እንደ ማህበር ተደራጀ። መጀመሪያ ዙር ላይ ሲደራጅ አባላቱ ትንሽ ነበሩ፣ 32 አርበኞች ነበሩ። ማህበሩን ሲመሰረት 32 አርበኛ ነው የነበረው። አድዋ ላይ ሄደው መስዋዕት የሆኑ ፈረሰኞች አሉ። እነዚያንም ለማስታወስ የጊዮርጊስ ፈረሰኞች ማህበር ብለው ነው የመሰረቱት። የማህበሩ መመስረት ጠቀሜታው ከፍ ያለ መሆኑ በመታመኑም ቀኑን ከማሰብ ያለፈ ሌሎች በጎ ተግባራትም ይከናወኑበት ጀመር። አገውን ልዩ የሚያደርገው ከጦርነቱ ከተመለሱ በኋላ ስለ ፈረሳቸው ቆም ብለው ስለ ፈረሳቸው ውለታ አሰቡ። አርበኞችም ስለ ራሳቸው ውለታ አሰቡ። እንደገና ደግሞ የቅዱስ ጊዮርጊስንም ውለታ አሰቡና ከ25 እስከ 30 ያልበለጡ አርበኞች ምን እናድርግ፣ የጊዮርጊስን የአርበኛውን የፈረሰኛውን ምን እናድርግ ብለው ከተነጋገሩ በኋላ የቅዱስ ጊዮርጊስ የፈረሰኞች ማህበር ብለን ብንጠጣ ብለው የአገው ፈረሰኞች ያልነው አሁን ነው እንጂ የፈረሰኞች የቅዱስ ጊዮርጊስ ማህበር ብለው ጀመሩት ነው የሚባለው። ከዛ በኋላ ይህን ማህበር ሲጀምሩት ጥቂት ሰዎች ነው የጀመሩት። ከዛ በኋላ እየተገናኙ ሲጫወቱ ማህበር ሲጠጡ በ23 የጊዮርጊስ ነው የሚጠጡት። በ23 ሲጠጡ ፍቅር እየጨመረባቸው መጣ። ይሄንን ማህበር እያደረ እየጎለበተ ሲሄድ ምን ተጠቀሙበት? የእርቅ የግልግል ሽምግልና ተጠቀሙበት። አሁን የተጣላ ሲኖር ተቀምጠው ሲያስታርቁ በማህበር ፈረሰኛ ተቀመጠ ከተባለ ይህን እርቅ ሰብሮ መሄድ የለም፣ ያስታርቁበታል። ከዛ በኋላ ጉግስ ይጫወቱበታል። እንደገና ደግሞ ታቦት ይከበክቡበታል። ፍቅሩ እየጨመረ ሲሄድ እያደገ መጣ። ጊዮርጊስ የሚለው ስያሜ ግን 1955 መዋቅሩ እንደገና አደረጃጀቱ በአርበኞች ብቻ ይመራ የነበረው ማህበር ወጣቱ ተተኪ ትውልድን እያፈራ መሄድ ስላለበት መዋቅሩ እንትን ሲል አደረጃጀት ሲፈጠር ሰባት ቤት ያገው ፈረሰኞች ማህበር የሚል ስያሜ ያዘ ማለት ነው። በቃ ከቀን ቀን እየሰፋ ከሄደ በኋላ እንዲያውም ከወረዳ አደረጉት። የዛን ጊዜ ምን ብለው ይጠጡታል? የዓለም ማህበር
እንግዲህ አስቡት የዓለም ማህበር ሆነ ማለት የዓለም ማህበር ማለት ዓለም ጠጥቶት ሳይሆን የዓለም ማህበር ሲሉት የደስታ ደስ አለን በጣም በቃ ከቁጥጥር ውጭ ዓለም ሆነ በቃ ተደሰትነ እንደማለት ነው። እያደገ የተጣላ ያስታርቃል፣ የተቀማ ያስመልሳል፣ እንደገናም ደግሞ የተበደለን ያስክሳል። ከዛ በኋላ በዚህ ፈረሰኛ ማህበር ሁሉም እየተካተተ መጣ። ያዊ ህዝብ አጠቃላይ በየወረዳ ያለው እየተካተተ መጣና ፈረሰኛ ማህበር ዳኛ ሆነ። ይህ ማህበር የራሱ አደረጃጀትና ስርዓት ያለው በመሆኑም ከጊዜ ወደ ጊዜ ተጠናክሮ እንዲቀጥል አግዞታል። ይሄ ፈረስ ማህበር የራሱ የሆነ አደረጃጀት አለው። ቀጠናም አለው። ወረዳ ሌቭል ላይም የራሱ አደረጃጀት አለው። ያ የራሱ ተርም አለው። አዎ የምርጫ ጊዜ አለው። ከዛ ከተርም በላይ እንትን ማለት አይቻልም። የራሳቸው ስነ ስርዓት አላቸው። በዛ ስነ ስርዓት መሰረት የሚሰጠው የስልጣን ዘመን አለ። በዛ ስልጣን ዘመን ማለፍ አይቻልም። በየ4 ዓመቱ ጠቅላላ ምርጫ አለ። ከመሰረተ ቀበሌ እስከ ዞን ድረስ በየ4 ዓመቱ እንዲሁም አንቀጽ 19 ላይ ነው መመሪያችን የሚያዝዘው። አንቀጽ 19 ላይ ስለ ምርጫ ስርዓት ያወራል። ስለ ምርጫ እንዴት መመረጥ እንዳለበት። ይሄ ምርጫ ደግሞ ዝም ብሎ አይደለም። መጀመሪያ አስመራጭ ኮሚቴ 5 አስመራጭ ኮሚቴ ይመረጣል። ያ 5ቱ አስመራጭ ኮሚቴ እኔ አሁን የወረዳውን ማስመረጥ ከሆነ እኔ ሄጄ ቀጥታ አላስመርጥም። መጀመሪያ የኔ ድርሻ የሚሆነው 5 የምርጫ ኮሚቴዎችን የዛለት የሚያስመርጡትን 5 የምርጫ ኮሚቴዎችን አስመርጣለሁ። ከዛ በኋላ እነዚያን እሰይማለሁ። አንዱን ጻፊ፣ አንዱን ሰብሳቢ፣ አንዱን ቁጥጥር አድርጌ ሰይምና ሌሎች አባል ይሆናሉ። ከዛ በኋላ እነዚህ ሰዎች ናቸው ድምፅ የሚያሰጡ ምርጫውን የሚያካሂዱት። እኔ ታዛቢ ነው መሆን ማለት ነው። ወይም እንደኔ ሌላው እዚያ የሄደው ኮሚቴ ታዛቢ ነው የሚሆን እንጂ ቁሞ ምርጫውን አያስመርጥም። በእኛ ባላፊዎች ሳይሆን በራሱ በዕለት ተመርጦ የዛን ጊዜ ተመርጦ አስመራጭ ኮሚቴው አስመርጦ 10 ኮሚቴዎችን ካስመረጠ በኋላ ሂዱና ውጡና ተደላድላችሁ ነው ይላቸዋል። የሥራ ድልድል በራሳቸው ፍላጎት ማለት ነው። ወጣው የሥራ ድልድል ያደርጋሉ። አለበለዚያ ደግሞ በስልጣን የሚጣሉና የኔ ብለው ማይስማሙ ከሆነ ተመልሰው ይመጡና እንደገና በእጅ ብልጫ ይደረጋል። ሰብሳቢ መሆን ያለበት ማን ነው? እስቲ በእጅ ብልጫ አውጡ ይላል። አብላጫ ድምፅ ያለውን ሰብሳቢ ያደርጋል። ቀጥሎ ድምፅ ያለውን ምክትል ያደርጋል። ቀጥሎ ድምፅ ያለውን ጸሐፊ ያደርጋል። ቀጥሎ ድምፅ ያለውን ቁጥጥር ያደርጋል። እያለ የመጨረሻ የሆነ አገፋሪ ያደርጋል። ይህ የፈረስ ማህበር የተቋቋመበትን የአርበኝነት ዘመንና የአርበኛውን የፈረስን ውለታ ከመዘከር ባለፈም የቱሪዝም መስህብ እንዲሆን በትኩረት መሰራት እንደሚገባም ምሁራን ያነሳሉ። ይህንን በዓል የሚያከብረው ማህበረሰብ ሊከበር ይገባዋል፣ ለሌላውም ደግሞ ሊያስተላልፍ ይገባዋል። አድዋ ሲከበር ፈረሶች የሰሩት አስተዋጽኦ አለ አይደለ? የአድዋ ጦርነት ለጥቁሮች ለአፍሪካውያን ከቀይ ግዛት ነፃ ለመውጣት አንድ መነቃቂያ መሳሪያ ነው አይደለ? ስለዚህ አፍሪካውያን ላይ ራሱ መታወቅ ያለበት ታሪካዊ ሂደት ነው አይደለም? ኢትዮጵያ ውስጥማ አንዲት ዞን ላይ ብቻ አለ። እያንዳንዱ አካባቢ ላይ ሊስፋፋ ሊከበርና ሊዘከር ይገባዋል።